ክብራትና ክብራን ተመልካቾቻችን ሰሞኑን በሰሜን ደቡብ ወሎ ምዕራብ አብዛኛው ቦታ ላይ ዘመቻ አርበኛ አደም በሚል የአማራ ፋኖ ብሔራዊ ኃይል ከፍተኛ ወታደራዊ ድል ማግኘቱን እየገለጸ ነው። የምርኮኞቹ ብዛት እንደተገለጸው ከ600 በላይ እንደሆነ እየተነገረ ነው። አሁንም ሌላ ቀጣይ ዝግጅት እንዳለም እየሰማን ነው። አብዛኛው ወታደራዊ ፖለቲካ አመራሮቹ ይሄ ሙከራ ነው አትደነቁም ይላሉ። በአጠቃላይ በዚህ በዘመቻ አርበኛ አደም የተገኙ ድሎች እቅዱ ፕላኑ ምን ይመስል ነበር? ምን ያህል ቦታስ ተቆጣጥራቸዋል? አጠቃላይ ዝግጅቱ ምን ይመስላል? በሚል አርበኛ ሞገስ አበራው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምክትል የፖለቲካ መምሪያ ኃላፊን አግኝቼዋለሁ። አርበኛ ሞገስ ለጊዜ አመሰግናለሁ። ወንድማገኝ መልካም። እስቲ እንደው ዘመቻ አርበኛ አደም በአጭር ጊዜ ውስጥ በብዙ ቦታ ላይ በተለይ አብዛኛው የወሎን ክፍል ያደርጋችሁ ድል እንዳገኛችሁ የተነገራችሁ ነው። ከዝግጅቱና ከተገኘ ውጤት አንጻር እንደው መገምገም ከተቻለ እዛው ቦታው መሬት ላይ ያለው ነገር እንደው ብታሳየን። አመሰግናለሁ ወንድማገኝ። ያው ራሴን ስሜን እንደገለጽከው ነው። በእኛ ሞገስ አበራው ነው የሚባለው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ፖለቲካ ዘርፍ ምክትል ኃላፊ ነኝ። እንግዲህ ሰሞኑን እንዳያችሁት በእዛችን አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ዘመቻ አደማሊ ታውጆ በርካታ ድሎች እንደተገኙ ወዳጅን ጠላትን የሚያውቀው ነገር ነው። ዘመቻዎቹም እንደቀጠሉ ናቸው የሚገኙት። ምናልባት ከሁሉም በፊት ይሄ ዘመቻ የምን ዘመቻ ነው የሚለውን ግልጽ ለማድረግ ያህል እንደው በጥቂቱ ይሄ የዘመቻ አደማሊ ወይም በቅጽል ስሙ አባናደው ዘመቻ አባናደው ብለን ነው የሰየምነው። እንግዲህ ይሄ የዘመቻው ሁኔታ ከፍተኛ ዝግጅት ሲደረግበት ቆይቶ ምናልባትም ወራትን የወሰዱ ዝግጅቶች በተለይ በአዲስ ዓመት አዲስ ምዕራፍ ለመክፈት በተለይ ደግሞ የፋኖን ትግል የፋኖን ውጊያ ከሽምቅና ከደፈጣ በዘለለ የፊት ለፊት ውጊያ ሙከራ ለማድረግ የተደረገ ዘመቻ ነው። ይህም የስትራቴጂክ ድል መክፈቻ ብለን ነው ከመጀመሪያው በአዲሱ ዓመት ወይም 2018 ዓ.ም ስትራቴጂክ ድሎችን እንጎናጸፋለን ብለን አቅደን እየሰራን ነው የምንገኘው እንዳፋባሃ። በዚህ ውስጥ የዚህ የስትራቴጂክ ድል መክፈቻ ዘመቻ ነው የተደረገው ማለት ነው። ሌላው ነገር እንግዲህ የዚህ የዘመቻ አደማሊ በተለይ የሚኒሊክ እዝ 5 ግዙፍ ክፍለ ጦሮች አሉት። አንደኛው የምስራቅ አማራ ኮሮች አሉት ማለት ነው። 5 ኮሮች አሉት። እንግዲህ አንደኛው የምስራቅ አማራ ኮር 1 ነው። ሁለተኛው ምስራቅ አማራ ኮር 2 ነው። ሶስተኛው ግዙፉ ላስታ ሳመነው ኮር ነው። አራተኛው የልጅ ኢያሱ ኮር ነው። አምስተኛው ደግሞ በምዕራብ ወሎ ቀጠናዎች የሚንቀሳቀሰው እና ሌላኛው ወሳኝ ጦር ወሳኝ ኮር ንጉስ ሚካኤል ኮር ነው ማለት ነው። እንግዲህ በዚህ በዘመቻ አደማሊ አምስቱም ኮሮች ክፍለ ጦሮቻቸውን ከፍተኛ ዝግጅት ሲያደርጉ ቆይተው የድርጅታችን ከፍተኛ ወታደራዊ አመራሮች እቅዱን ካወረዱ በኋላ ስልጠናዎች ሲሰጡ ቆይተው አምስቱም ኮር የተቀናጀ ማጥቃት ነው የተደረገው። ሰሜን ወሎም ደቡብ ወሎም በምዕራቡም በአጠቃላይ በሁሉም አቅጣጫ የተቀናጀ ዘመቻ ነው የተከፈተው። በአንዳንድ አካባቢዎች ምናልባት 2-3 ኮሮች በአንድ ላይ የተሳተፉበት ክፍለ ጦሮች በደንብ በአግባቡ አንድ ግንባር ላይ ወይም አንድ ምሽግ ላይ የተሳተፉበት ውጊያ ነው ማለት ነው። ይሄ ዘመቻ እንግዲህ ይሄ ወሳኝ ስትራቴጂክ ዘመቻ በድርጅታችን ከፍተኛ አመራር በነበረውና ከወራት በፊት በተሰዋው አርበኛ አደማሉ ወይም አባናደው የተሰየመ ነው። ይሄ እንግዲህ ከወራት በፊት የተሰየመው ጀግናው የድርጅታችን ከፍተኛ አመራር የሆነው ይህ ታጋይ ማለት ነው ወዲያውኑ ኢሚዲየትሊ ዘመቻ ማወጅ አልነበረብንም። ምክንያቱም አመርቂ ድል ለማስመዝገብ ዝግጅት ማድረግ ይጠይቅ ነበር። በሁሉም ነገር በስልጠናም በወታደራዊ ሰራዊታችን ላይም በሜካናይዝድም በሁሉም ነገር ዝግጅት ማድረግ ይጠይቅ ስለነበረ ዝግጅቶች ሲደረጉ ቆዩ። ስለሆነም በዚህ ጀግና ስም ለማስታወስና ከምንጊዜውም በላይ ይሄ ጀግና የሰራቸው ጀብዶች ስለነበሩ የሱን ጀብዶች መሰረት በማድረግ ነው የታቀደ ዘመቻ የተደረገው። እንግዲህ ዘመቻ እንዳልኩ ስትራቴጂክ ማጥቃት የተደረገበት ነው። የተገኙ ድሎች እጅግ ብዙ ናቸው። ከምንጊዜውም በላይ በፋኖ ትግል ውስጥ አዲስ ታሪክ የተመዘገበበት አዲስ ስራ የተሰራበት በአዲስ ዓመት አዳዲስ ወታደራዊ ግኝቶች እና ፖለቲካዊ ድሎች የተገኙበት ነው። ይህንን እንደው በጥቂቱ ለማንሳት ከተገኙ ድሎች መካከል እንደማሳያነት አንደኛው ጠንካራ የጠላት ይዞታዎችን እዛችን አስለቅቋል። በተለይ ከባባድ የሚባሉ ምሽጎችን ምናልባትም በጣም በሚገርም ሁኔታ ምሽግ ሲባል ለ10 ቀን የተሰሩ ምሽጎች ኮንክሪት ምሽጎች ጭምር በ10 ደቂቃ ውስጥ የተሰበሩበት ፋኖ የማድረግ አቅምን ጭምር ያየንበት ነውና እነዚህ ምሽጎች በነገራችን ላይ ለ2 ዓመት ለ3 ዓመት በጠላት ተይዘው የነበሩ ናቸው።
እነዚህ ምሽጎች ደግሞ ስትራቴጂክ ምሽጎች ናቸው ለጠላት እነዚህን ማስለቀቅ ተችሏል። ሁለተኛው ነገር ጠላት በከፍተኛ ሁኔታ ተመትቷል፣ በከፍተኛ ቁጥር ተማርኳል። ጠላት ቅስሙ ተሰብሯል፣ ስነልቦናው ተሰብሯል። በቀላሉ ሊያገግም በማይችል ሁኔታ በተለይ ሰሜን ምስራቅ እዝ ሙሉ በሙሉ ለማለት በሚያስደፍር ሁኔታ ተመትቷል። ሶስተኛው ድል የመሳሪያ ምርኮ አግኝተናል። እንግዲህ ከነፍስ ወከፍ መሳሪያ እስከ ከባባድ መሳሪያዎች ምናልባትም ታይቶ በማይታወቅ ሁኔታ በፋኖ ትግል እንግዲህ ሞርተሮች በጣም በብዛት ማለት ይቻላል፣ ድሽቃዎች በጣም በብዛት፣ ስናይፐርና ብሬን ለቁጥር በሚያዳግት ሁኔታ፣ ከላሾች አርሶ አደሩ እስከሚታጠቅ ድረስ ሰራዊታችን ታጥቆ የተረፈው እስከሚከዘን ድረስና በሌላ መልኩ ደግሞ ለአርሶ አደሩ ከላሽ እስከምናስታጥቅ ድረስ ነው በአጠቃላይ ምርኮ የተገኘው። ይሄ እንግዲህ አባቶቻችን በተለይም ደግሞ አርሶ አደሩን የቃታ መሳሪያቸውን ሁሉ ለመረከብ የመጣው አገዛዝ ትጥቁን ተረክበን ለአባቶቻችን ወይም ለአርሶ አደሩ ወደ ማስረከብ ሁላ ገብተናል ማለት ነው። አራተኛው ነገር የዚህ ድል ውጤት ወይም የዚህ ዘመቻ ድል መለኪያ ሊሆን የሚችለው ነፃ ቀጠናዎች ናቸው። እንግዲህ ከ11 እና ከ12 በላይ ወረዳዎች የዛሬውን የተንታ ጅባርን ጨምሮ 12 ወረዳዎች በላይ ዋና ከተሞች በቁጥጥራችን ውስጥ ገብተዋል። እነዚህ ዋና ከተሞቻቸውን ጨምሮ ምናልባት ከዚህ ቀደም በወረዳ ከተሞች ተወስኖ ምናልባት አንዳንድ አለፍ ሲል ደግሞ ገባ ባሉ የንዑስ ወረዳዎች ተወስኖ የተቀመጠ ሰራዊት ነው የነበረው። ነገር ግን ከተሞችን ጭምር በማጽዳት በጥቅሉ በዚህ በወሎ ምድር ላይ ደሴና ኮምቦልቻ እና ወልዲያን ብቻ እንዲከላከል እንዲጠብቅ በጀትም በዙ 23ም በፒኤምፒም በከባባድ መሳሪያዎች ያለውን ሰራዊት ሁሉ ተጠቅሞ እንዲከላከል ብቻ አድርገነዋል። ይሄ ነፃ ቀጠና በመፍጠር ደረጃ የተሰራ ስራ ነው። ሌላው በአምስተኛ ደረጃ በርካታ ምርኮኞች ይዘናል፣ እጃችን ላይ ይገኛሉ። እንግዲህ እነዚህ ምርኮኞች ፖለቲካዊ አመራሮችን፣ ወታደራዊ አመራሮችን፣ ከፍተኛ ኮሎኔሎችን ጨምሮ ሻለቃዎች፣ መቶ አለቃዎች፣ ሻምበሎች፣ የሰሜን ምስራቅ እዝ ወታደራዊ አመራሮች፣ የወረዳ አመራሮች፣ የዞን አመራሮች ጭምር የተማረኩበት ነው ያለው። ይህንን ከብዙ በጥቂቱ በአንዳንድ ምስሎች ማየታችሁ ይሆናል። ያሳየናችሁ እንደው ለሳምፕል እንዲሆን እንጂ በጣም እጅግ በርካታ ቁጥር ያለው ምርኮ ነው በእጃችን የሚገኘው። ሌላው የዚህ ዘመቻ ድል ኮሮችን ከኮሮች ክፍለጦሮችን ከክፍለ ጦሮች ያስተሳሰርንበት በተግባር የማድረግ አቅማችን ያየንበት ነው። በጥቅሉ እንደው የዚህ ዘመቻ አንድነት ለማንሳት ያህል ለጠላት ድንገተኛ ነው የሆነበት። በወገን በኩል ግን ሲታቀድ የቆየ የፋኖ ሲያቀደው የቆየ በተለይ እዛችን ከፍተኛ ኮሎኔሎች፣ ባር አዋጊዎች፣ ጀግና ቁርጥቀን የአማራ ልጆች ካገዛዙ ወጥተው እናን የተቀላቀሉ በእነሱ ሲታቀድ የቆየ ነው። በሌላ መልኩ ደግሞ ነባር አርበኞች ምናልባትም የምስራቅ አማራ ፋኖ ድሮ ማለት ነው ከዛ ጀምሮ ከ2013 ከ2012 ጀምሮ በህልውና ጦርነት ይባል የነበረው ውሃትና በብልጽግና ጦርነት ዘመን ጊዜ ጀምሮ የነበሩ ጀግና ወታደራዊ አመራሮች የታቀደ ነገር ግን ለጠላት ደግሞ ድንገተኛ ምናልባትም ባለፈው በ2017 ዓ.ም ዘመቻ አንድነትን የሚመስል ነገር ነው የተሰራው በዛችን አቅም ብቻ በሚኒሊክ እዛ አቅም ብቻ ማለት ነው። ሌላው የዚህ ዘመቻ አንድነት ባናደው ሌላኛው አንድምታ ተደርጎ ሊወሰድ የሚችለው ጠላት በከፍተኛ ሁኔታ እንዲሸበር ሆኗል። ለወገን ግን ኩራት ሆኗል። ለፋኖ ትግል በሁሉም አቅጣጫ ያለው የፋኖ አደረጃጀት እንዲነሳሳ ሆኗል። ከዚህ በተጨማሪ እዛችን ሚኒሊክ ብሎም አፋብኃ እንደ ድርጅት ጠንካራ እንዲሆን አድርገነዋል። ከዚህ በተጨማሪ ደግሞ በአዲሱ ዓመት አዲስ መነሳሳትን በፋኖ ትግል ውስጥ ፈጥሯል። የዚሁ የተቀናጀ የውጊያ ጥቅምን በተግባር አይተንበታል። እስካሁን በተናጠል በኮሮች በክፍለ ጦሮች ምናልባትም ሻለቃዎች በደፈጣም በሽምቅም በምንም ሲያደርጉት የነበረው ውጊያ ነገር ግን ወደ ኮንቬንሽናል ዋር የፊት ለፊት የግንባር ውጊያ የተደረገበት ነው ይሄ ማለት ነው። በአጠቃላይ ጠቅለል ሲል የዚህ የዘመቻ አባናደው ውጊያ ስትራቴጂክ የፋኖ ስትራቴጂክ ድል መክፈቻ ምዕራፍ ተደርጎ ሊወሰድ የሚችል ነው። እነዚህን የመሰሉ ድሎች ተገኝተዋል። ምናልባት በቃላት ሊገለጹ የማይችሉ ናቸው። በዚህ ሂደት ያየነው እኛ የማድረግ አቅማችንን ከፍ ማለቱን ምናልባትም 2015 ዓመተ ምህረት እና 2016 ዓመተ ምህረት የመከላከል ለኤግዚስተንስ ወይም ለሰርቫይቫል ነው ያደረገው ጦርነት እንደፋኖ የአማራን ህዝብ የህልውና አደጋ ለማውጣት እንደፋኖ ስንከላከል እንዳንጠፋ ለመከላከል ጥቃችንን ላለመፍታት ውጊያ ያደረግን። በ2017 ዓመተ ምህረት ደግሞ አቅም የመፍጠር ውጊያ ነው ያደረግነው። ኃይል የማሰባሰብ ሰራዊት የማሰባሰብ የመሳሪያ ኃይል የማሰባሰብ ከትንንሽ የነፍስ ወከፍ መሳሪያዎች እስከ ከባባድ መሳሪያዎች የመታጠቅ ካገዛዙ የማረኩት የመታጠቅ አቅም የመፍጠር ነው በጥቅሉ 2017 ዓመተ ምህረት የተደረገው ትግል። 2018 ዓመተ ምህረት ግን ከመከላከል ወደ ማጥቃት የተሸጋገርንበት ነው። በዚህ ዓመት ከመከላከል ወደ ማጥቃት የተሸጋገረው ውጊያ ምናልባትም ድል አድርጎ አገዛዙን ለአንዴና ለመጨረሻ ጊዜ ያስወግዳል ብለን ተስፋ እናደርጋለን። ይህንን የሚመስል ነው ባጭሩ ወደማገኝ
በጣም ጥሩ ምናልባት ይሄ ጥቃት በወታደራዊ ቋንቋ አገላለጽ እናንተ እንግዲህ መደበኛ ውጊያ እስካሁን አንዳንድ ቦታ ካልሆነ አታደርጉምና ሽምቅ ተዋጊ ሆናችሁ ተንኩሶ ወይም በደፈጣ ጥቃት ጉዳት አድርሶ አንዳንድ ቦታዎችን ማስጨነቅ መሳሪያ መንጠቅ የመሳሰሉትን ነገር ታደርጉ የነበሩት የዚህ ወሎ ግን ምናልባት መደበኛ ውጊያ የሚመስልም ነገር አለው ከተማረኩት የወታደሮች ብዛት ከባድ መሳሪያም ጭምር ከባድ ወታደራዊ ተሽከርካሪዎችም አይተናልና እንደው የውጊያ እቅዶቹ በመደበኛ ነው ወይስ በምናልባት መደበኛ ባልሆነ ውጊያዎች በሽምቅ ውጊያ ነው ይሄ ሁሉ ድል ባጭር ጊዜ ውስጥ የተገኘው? በጣም ጥሩ እንደነገርኩህ ነው የስትራቴጂክ ድል መክፈቻ ነው ስትራቴጂክ ድሎች ደግሞ ሊገኙ የሚችሉት በግንባር ውጊያ ነውና እቅዱ ሲታቀድ የቆየው የግንባር ነው እንዳሉ ከፍተኛ የሆኑ ምሽጎች በፍጹም ሊደፈሩ የማይችሉ ተብለው ለምሳሌ ሰሜን ወሎ ስትራቴጂክ ቦታ አድርጎ ጠላት ይዞት የነበረው ሙጃ አካባቢ የሚባል አለ ወንዳች አካባቢ የሚባል አለ እሱ በሶስት ኮሮች ከፍተኛ ሰራዊት ተሳትፎ በድንገተኛ ሳይሆን ታስቦበት የፊት ለፊት ውጊያ ነው የተደረገው ከዛ በኋላ አንድ ቦታ ላይ መፈራረስ የጀመረው ኃይል በተለይ ደግሞ 12ኛ ክፍለ ጦር ጠንካራ የምትባል ክፍለ ጦር ናት እንግዲህ ባገዛዙ ደረጃ 61ኛም በተመሳሳይ ሁለቱ ክፍለ ጦሮች ሙሉ በሙሉ አንድ አካባቢ ላይ እንዲበሉ ተደረገ ከዚህ በኋላ በአጠቃላይ ዋና መስመሮችን ይዞ የፊት ለፊት ውጊያ ነው የተደረገው የሚፈርሰውን ኃይል በቆረጣ እየተገባ በተከሉ እንደዚህ አይነት ስራዎች ናቸው የተደረጉት ልፈልጌ ነው ይሄ የፊት ለፊት ውጊያ ነው የግንባር ነው በተከሉ ወልዲያን በተወስድ ወልዲያ ለሁለት ቀናት የተደረገው ውጊያ ከተማ ውስጥ ጭምር ከተማው ዳርዳሩን ጨምሮ በቃ የፊት ለፊት ውጊያ ነው የደፈጣ መጥለው አይደለም የሽምቅ መጥለው አይደለም ሰራዊታችን የፊት ግንባር በከባድ መሳሪያ ለከባድ መሳሪያ ጭምር ሞርተር በሞርተር ድሽቃ በድሽቃ ከዛ አለፍ ሲል ደግሞ በሁሉም ሁለንተናዊ አንደኛ ነገር የአማራ ህዝብ የጦርነት ስነልቦናዊ ስሪቱ ጀግና ማህበረሰብ ነው ከጀግና ማህበረሰብ የወጣው ፋኖ የሰራው ጀግና ነው ተፈጥሯዊ ጀግንነት አለ ሁለተኛ ነገር ከፍተኛ ጦር መኮንኖች አሉ እንግዲህ በዛችን ውስጥ እነ ኮሎኔል ሞገስን የመሰሉ እነ ኮሎኔል አባይን የመሰሉ እነ ኮሎኔል ፈንታው መኩዬ የመሰሉ ወለድች ደግሞ እነ ሻለቃ ያረጋል አሰፋን የመሰሉ እነ ሻለቃ ኢሳይያስ ሌሎችም በጣም ብዙ ሻለቃዎች መቶ አለቃዎች በጣም ብዙ አሉ ሻምበሎች በጣም ብዙ አሉ ወታደራዊ ጠበብቶች ምናልባትም እነዚህ ባገዘ ከዚህ በፊት የመከላከያ ሰራዊት አባላት ሆነው ሀገሪቱን ለሀገሪቱ ሲሰሩ የነበሩ ነገር ግን አሁን ባለው ሁኔታ የአማራ ህዝብ የህልውና አደጋ የደቀነውን አገዛዝ እየተጋፈጡ ያሉ ማለት ነውና ሌሎች ደግሞ አርበኞች አሉ ነባር አርበኞች እና አርበኛ በለጠ ሸጋውን ጨምሮ ሌሎችም እና አርበኛ ተሾመ እና አርበኛ ባዝማራው የምስራቅ አማራ ኮር 2 ሰብሳቢ ነው የምስራቅ አማራ ኮር 1 ወታደራዊ አመራሮች እና ባነጋ የሚባሉ እና ከኢላስታሳመነው ኮር አዛዥ ሆነው ወታደራዊ ዕውቀት ያለው እና ጀግና ጠንካራ ልጅ ነው አምሳለቃ ወንድሙ ማሩ ሌሎች የልጅ ያሱ ኮር ደግሞ አርበኛ ሶሎሞን ምዕራብ ወሎ ላይ የንጉስ ሚካኤል ኮር ሰብሳቢ ሆነው እንዲሁ እነ ሻለቃ ብለው ሌሎችም ሻለቃዎች ከፍተኛ ወታደራዊ አመራሮች እጅግ ጠበብት የሆኑ አቀደው ከስሜት ይልቅ ስሌትን አስቀድመው የጠላትን ስስብልት ብቻ ሳይሆን በአጠቃላይ ያለውን የጠላትን ክምችት መናድ እንዲቻል አድርገው ኦፕሬሽን የሰሩበት ሁኔታ ነው ያለው ሰራዊታችን ጀግና ሰራዊት ነው በእውነቱ ነው ምን ቀድም እንዳልኩ በ10 ቀን ሞገስ ምናልባት የወሰደውስ ጊዜ የቦታውን ስፋት አንዳንዴ አሁን በኪሎ ሜትር ለማወቅ እየሞከርኩኝ ነው ከግዳን ወልዲያ 143 ኪሎ ሜትር ነው ሌሎችም ቦታዎች የፋኖ ኃይሎች ከዚህ ቦታ ተነስተው ይሄን ሁሉ ሰሜን ደቡብ ወሎ ምዕራብ የተቆጣጠሩበት የቦታ ስፋት በጣም ረጅም ይመስለኛል ከመልክዓ ምድሩ አቀማመጥ አንፃር እንደው የቦታውን ስፋት ባጭሩ መግለጽ ከተቻለ እንደው አጠቃላይ በቁጥጥር ስር በእናንተ ቁጥጥር ስር ያደረጋችሁት በዚህ ውጊያ መግለጽ ይቻላል ይሆን? በጣም ጥሩ ይሄ እንግዲህ እንዳየው ምናልባት ሰሜን ወሎ አካባቢ ወልዲያ ብቻ ማለት ትችላለህ ተቆርጦ የቀረ የላሊበላ ይኖራል እንዲሁ ጋሸና ላይ ከበባ ያለ ላሊበላም ላይ ያለ ተቆርጦ የቀረ ከበባ ውስጥ ያለ ኃይል ነው ያለው ምናልባት ነፍስ ውጭ ነፍስ ግቢ ላይ ያለ ኃይል ነው በዛ በኩል በወገልጤና በአጠቃላይ ግን ዋና መስመሩን ተከትሎ ወልዲያ ለመድረስ 3 ቀን ነው የፈጀው እንግዲህ ዋና መስመሩን ተከትሎ ውጊያው ለማድረግ ሰራዊታችን በጣም ፈጣን አጥቂ እንዲሆን ተደርጎ ነው የሰለጠነው በተፈጥሮ ደግሞ ጽናት ያለው ሰራዊት ስለሆነ በኪሎ ሜትር እንዴት ብዬ ልገልጽ እንደስችላለሁ አሁን ምዕራብ ወሎን ብትወስድ በከፍተኛ ፍጥነት ሁሉም ወረዳዎች ላይ ማጥቃት ተደርጎ የወረዳ ከተሞች ነፃ ያወጡበት ሁኔታ ነው ያለው በሌላ መልኩ ደግሞ እንግዲህ አሰፋፈራችን የፋኖ አሰፋፈር እንደምታውቀው እያለፈ ጭምር ወይ ደግሞ የተበታተነ አሰፋፈር ነው ያለውና ያንን አቀናጅተን ወደ ግንባር ሲገባ በሁሉም አካባቢ ማጥቃት ሲደረግ ዋና መስመሮች በተለይ ደግሞ ከወልዲያ ወደ ባህር ዳር የሚወስደው ዋና መስመር ከወልዲያ ወደ አለማጣ የሚወስደው ዋና መስመር
ከወልዲያ ወደ ደሴ የሚወስዱ መስመሮች የሚወስደው መስመር ከመካነ ሰላም ወደ ደሴ የሚወስደው መስመር በውስጥ ያሉት ኮሪደሮቹ ሙሉ በሙሉ ከዚህ ቀደምም በፋኖ ቁጥጥር ውስጥ የነበሩ ናቸው። ነገር ግን ዋና ጎዳናዎች ወይም የመኪና መንገዶች አስፋልቶች በአጭር ቀናት ውስጥ ምናልባትም በአንድ ቀን በሁለት ቀን በሶስት ቀን ውስጥ በቁጥጥራችን ውስጥ እንዲሆኑ ነው የተደረገው። ይሄ ጠላት ለመንቀሳቀስ ሙሉ በሙሉ እንዳይችል ከማድረግ ባለፈ በተለይ ፒኤምፒ ስለሚጠቀም ፒኤምፒ ጭምር እንዳይጠቀም በማድረግ በርካታ ጀብዶች ናቸው የተፈጸሙት። የግንባር ላይ የተደረገው የፈረሰው ኃይል መቆም የማይችል ነው። በነገራችን ላይ የሚዋጋበት ፖዝ የሌለው ኃይል ስለሆነ የጠላት ኃይል ወይም የአብይ አህመድ ሰራዊት በምንም መልኩ የሚዋጋበት ፖዝ የለውም። ነፍሱን ማዳን ነው የሚፈልገው። ነፍሱን ማዳን የሚፈልገው በአንድ በኩል እጅ ሰጥቷል፣ በሌላ በኩል ደግሞ መሸሽ ወዳለበት ሸሽቷል። እኛ ደግሞ ማስቀረት ያለብን ንብረቶችን መሳሪያዎችን አግኝተናል ማለት ነው። እንግዲህ ይሄ የሚቀጥል ነው የሚሆነው። በጣም ጥሩ። ምናልባት የምርኮኛ ብዛት እስካሁን ሲገለጽ የነበረው ከ600 በላይ ነው። በትክክል አጣርሳችሁ ተቆጥሮ በእጃችሁ ላይ የሚገኝ ነገር አለ? ምናልባት የ12ኛ 61ኛ ክፍለ ጦር አዛዦች በምርኮ ያሉ አዛዦች በስም ዝርዝር ይታወቃል በማዕረጋቸው? በጣም ጥሩ። እንግዲህ ኮሎኔሎች ጭምር አሉ፣ ቁስለኛ የሆኑ ኮሎኔሎች አሉ፣ ሻለቃዎች ቁስለኛም ሆነው ቁስለኛም ሳይሆኑ አሉ። እንግዲህ የክፍለ ጦር መሪዎች ማለት ነው፣ የሻለቃ የሬጂመንት መሪዎች በጣም ብዙ እጃችን ላይ ያሉ። በሌላ መልኩ ደግሞ የአድማ ብተና ኃላፊዎች፣ የሰላምና ደህንነት ኃላፊዎች፣ የሚሊሻ ኃላፊዎች፣ የፖሊስ ኃላፊዎች እነዚህ ሁሉ አሉ። ምርኮኛ ደረጃ ምናልባት በቀጣይ የምናሳውቅ ይሆናል። እንግዲህ ያያችሁት እስከ 600-700 የሚደርስ ኃይል ነው። ምናልባት ከዛ ያነሰ ነው። በሁሉም አካባቢ ከ1000 በላይ የሚሆን ምርኮኛ ሊኖረን ይችላል። ይህንን ወደ አንድ በማሰባሰብ ምናልባትም የሚረከበን ኃይል ወይም የሚረከበን ተቋም እንፈልጋለን። በተለይ ዓለም አቀፍ ተቋማት የሚመለከታቸው አካላት ኃላፊነት ወስደው እንዲረከቡ እንፈልጋለን። በጥቅሉ ግን ኮሎኔሎች እጃችን ላይ ያሉ የ61ኛ ክፍለ ጦር ምክትል አዛዡ በከፍተኛ ሁኔታ ተመቶ በማሳከም ላይ ነው የምንገኘው። በቁስለኛ ደረጃ እንኳን ብትወስድ ከ100 በላይ ቁስለኞች ያገዛዙ ወታደሮች እጃችን ላይ ያሉ። እንግዲህ እርዳታ እየተደረገላቸው ነው የሚገኘው። ዓለም አቀፍ ህጉን ተንተርሰን ስለሆነ ወይም ደግሞ እሱን መሰረት አድርገን ስለምንጓዝ፣ በሌላ በልኩ ደግሞ የህዝባችንም ስነ ልቦናዊ ስሪት ማህበራዊ ስሪቱን መሰረት አድርገን ስለሆነ በህገ ልቦናም በህገ አምላክም በዓለም አቀፍ ህግም ተመርተን ምርኮኞቹን የቆሰሉትን በአግባቡ እንዲታከሙ እያደረግን ነው የምንገኘው። ሌሎችን ደግሞ በአግባቡ በህይወት የተያዙትን ወይ ደግሞ ከቁስለኛ ውጭ የሆኑትን በአግባቡ ማህበረሰባችን በመቀለብ ነው የሚገኘው። ወደ አንድ ያሰባሰብን ነው የምንገኘው ወንድም ማለት ነው። በጣም ጥሩ። ሰሞኑ ደግሞ ምናልባት ከዚህ ድል በኋላ የብልጽግና የሚዲያ ሰራዊት አንድ አነጋጋሪ የሆነ ነገር እየለቀቁ ነው። አሁን ትላንትናና ዛሬ የቀድሞ የህወሓት ታጋዮች ሀራ መሬት የሚገኙ ከህወሓት ተገንጥለው የገቡት መካከል ወደ 50 የሚሆኑትን አውጥተው አስጠንተው እንደ ምርኮኛ ቃለ ምልልስ እየተደረገ እንደሆነ ዶክመንተሪ የተዘጋጀውን ሰምተናል። ህወሓት ለፋኖ ድጋፍ ሳያደርግ በዚህ ደረጃ ውጤት አያገኙም። አንዳንዶቹ ደግሞ ወታደራዊ ሻጥር አለ። ሰሞኑ ከተሰጠው ማዕረግ እድገት አንጻር የተከፉ የሰራዊቱ አዛዦች በውስጥ ለውስጥ ከፋኖ ጋር እየሰሩ ፋኖ ባጭር በአቋራጭ ይሄን ድል እንዲያገኝ አድርገዋል የሚል ትንታኔም ምናልባት የምርመራ ጥያቄም ለገዢው አካል እያቀረቡ ነው። እዚህ ላይ የምትለዋለህ? በጣም ጥሩ። እንግዲህ ይሄ የተለመደ ነገር ነው። በነገራችን ላይ የብልጽግና ስርዓት አጭበርባሪ የሆነ ስርዓት ነው። ዓለም አቀፉን ማህበረሰብ በማደናገር ይሄ ሰውዬ በተለይ አብይ አህመድ የኢትዮጵያን ህዝብ የዓለም አቀፉን ማህበረሰብ ሰላም ፈላጊ በመምሰል የሰላም ኖቤል ሽልማት የተሸለመ ሰው ነው። አሁን በዚህ የምንደነቅበት ነገር ሊኖር